ተቀብሎኛል። ዊዝድሮ ሰብሚትድ ይላል። እዚህ ላይ እንደምታዩት 2.14 ይላል። ቅድም ላይ ጤና ይስጥልን፣ እንደምን አላችሁ? ዛሬ የማሳያችሁ እንግዲህ እዚሁ ቴሌግራም ላይ ብቻ የምንሰራው ገንዘብ የምናገኝበት አንድ ቦት ነው። ይሄንን ቦት ከመጀመሪያው ጀምረን ተመዝግበን ገንዘቡን እስከምናወጣ ድረስ ያለውን ሙሉውን ሂደት አሳያችኋለሁ ማለት ነው። ስለዚህ በመጀመሪያ የምናደርገው ምንድነው? እዚህ አድማስ ሚዲያ ላይ እንገባና ቴሌግራም ላይ ሊንኩ ተቀምጧል። ይሄን ሊንክ ነክተን ቀጥታ ሬጂስተር እናደርጋለን። ወይም ደግሞ እዚህ ዩቲዩብ ላይም ለማስቀመጥ እንሞክራለን። በዚህ ሊንክ ቀጥታ ትገቡና መመዝገብ ትችላላችሁ። እናንተ ስትመዘገቡ የምታገኙት ኮሚሽን አለ፣ በሪፈራል ሊንክ ስትገቡ ማለት ነው። ስለዚህ ከመጀመሪያው ጀምረን ለማየት ወደ ሊንኩ እንሂድ። አሁን ቀጥታ ሊንኩን ልንካው። ሊንኩን ስትነኩት እንደዚህ ነው የሚመጣላችሁ። ከዚህ መካከል እንግዲህ ቀጥታ የምትሄዱ ዚች ላውንች አፕ የምትለዋ ላይ ነው። ላውንች አፕ ትሉታላችሁ። ከዚያ ቀጥሎ ትንሽ እንጠብቀዋለን ሎድ አድርጎ እስከሚጨርስ ድረስ። አሁን እንደምታዩት ቀጥታ ተመዘገብኩ ማለት ነው። አሁን ገብቻለሁ። ስለዚህ እነዚህ ታስኮችን ነው እንግዲህ እያንዳንዱን ነገር እንዴት ነው ሰርተን ገንዘቡን የምናገኘው ወደሚለው ነው የምንሄድ። ስለዚህ እነዚህ በሙሉ ታስክ ናቸው። ይሄ ታስክ ለምሳሌ ሊንክ ትዊተር አካውንት ይላል። ይሄ 0.02 ዶላር አለው። ይሄኛው ቀጥሎ ሊንክ ቲክቶክ አካውንት ይላል 0.02 አለው። ኢንስታግራም 0.02፣ ዩቲዩብ፣ ፌስቡክ እያንዳንዳቸው እነዚህ አምስቱ 0.02 አላቸው። ሲባዛ በ5 0.1 ዶላር አለው። ይሄ ሊንክ ማድረግ ብቻ ነው። ሊንክ ማድረግ ማለት የእናንተን አካውንት እንድትሰሩበት የፈቀዳችሁ መሆኑን ወይም የእናንተ አካውንት በትክክል መሆኑን ቬሪፋይ ማድረግ ማለት ነው። ሊንክ ማድረግ ማለት እዚህ ቦት ላይ እንደዛ ነው። ከዚህ ቀጥሎ እነዚህ ታስኮች አሉ። ለምሳሌ የመጀመሪያው ታስክ ላይክ ኦን ቲክቶክ ይላል። ቲክቶክ ላይ ያለውን ቪዲዮ ተጭነን ይሄን ስታርት ብለን ተጭነን ገብተን ላይክ ማለት ነው። ቀጥሎ ፖዚቲቭ ኮሜንት መስጠት ነው። ቀጥሎ ሪትዊት ማድረግ ነው። እነዚህ ሁሉም 0.02 0.02 የሚል አላቸው። ሌላ ታስክ ተጨማሪ ካለ እዚህ ላይ ቪው ኦል ታስክስ ትሉታላችሁ። እንደዚህ አድርጋችሁ ሌላ ተጨማሪ ካለ ታያላችሁ። በየጊዜው በየደቂቃው የተለያየ አዳዲስ ታስክ ስለሚመጣ ኖቲፊኬሽናችንን ኦን አድርገን ታስኮች ሲመጡ ቀጥታ ቶሎ ብለን ገብተን መስራት ነው። ምክንያቱም በዓለም ላይ በጣም ብዙ ሰዎች ነው እዚህ ላይ እየሰሩ ያሉ። ከነሱ መካከል ቀድመን ካላገኘን ሁልጊዜም ቢሆን የሚኖረን ታስክ ዝቅተኛ ነው፣ የምናገኘው ገቢም ዝቅተኛ ነው የሚሆን። ብዙ ጊዜ የምንወጣ ለዛ ነው። ብዙ ሰዎች ይመዘገባሉ፣ ወዲያውኑ $2፣ $3፣ $4 መስራት ነው የሚፈልጉ። ግን እንደዛ አይሆንም። እንደምታዩት ታስኮቹ ቀላል ናቸው ለመስራት፣ የምናገኘውም ገቢ ዝቅ ያለ ነው። ግን በተከታታይ ብዙዎቹን ታስኮች መስራት ይኖርብናል ማለት ነው። ይሄንን ሰርተን ማጠራቀም ነው። $2 ሲሆን ቀጥታ ማውጣት እንችላለን። ዛሬም ማሳያችሁ ማውጣት እስከምንችልበት ድረስ ደረጃ ስለሆነ ማለት ነው። ስለዚህ በመጀመሪያ ሊንክ እንዴት ነው የሚደረግ የሚለውን ላሳያችሁ። አሁን ፌስቡክን፣ ቲክቶክን፣ ኢንስታግራም፣ ዩቲዩብ፣ ፌስቡክ ሙሉዎችን እነዚህን ሁሉንም ሊንክ አላደርግም። አንዱን ግን ሊንክ ሳደርግ አሳያችኋለሁ። ከዚያ ቀጥሎ እናንተ እንዴት ሊንክ እንደሚደረግ ካያችሁ ሌሎቹን ተጨማሪዎችን ደግሞ በራሳችሁ ማድረግ ስለምትችሉ አሁን ቀጥታ ሊንክ ትዊተር ወይም ኤክስ የሚለውን ልንካ። ይችን ስታርት ልበላት። ይችን ልንካና ስታርት ልበል። ስታርት ስትሉት እንደምታዩት ሊንክ ትዊተር አካውንት ይላል። አሁን እዚህኛው ላይ ነው የእናንተን የትዊተር አካውንታችሁን እዚህ ላይ አምታችሁ ትሞላላችሁ ማለት ነው። ለምሳሌ እኔ አድማስ ዋይቲ ልበል፣ ዲ ልጨምርበት። ይሄንን ሳደርግ እንደዚህ ይመጣል። ይሄኛው ክሊክ ዘ በተን ቱ ኦፕን አወር ኦፊሻል ትዊት ይላል። ከዛ ይሄን ይላል። ሁለተኛ ክሊክ ዘ ሪትዊት በተን ኦን ትዊተር ይላል። ካም ባክ ኤንድ ክሊክ ቬሪፋይ። ምን ጊዜም ቬሪፋይ ስናደርግ እነዚህን 3 ስቴፖች እንጠቀማለን። ስለዚህ መጀመሪያ ይችን ትወስዳላችሁ፣ ኮፒ ትሏታላችሁ። ይችን ኮፒ ትሉና አሁን ቀጥለን የምንሄድ ቀጥታ ወደ ትዊተር ነው። ቀጥታ ልውጣና ጎግል ላይ ልግባ። እዚህ ላይ x.com ብዬ ልፈልግ የኔ የራሴ
ትዊተር ያለበት ላይ ማለት ነው። ወይም የእናንተ አፕሊኬሽኑ ካላችሁ አፕሊኬሽኑ ላይ መሄድ ትችላላችሁ። እንዴት ሊንክ ማድረግ እንደሚቻል ብቻ ነው ማሳያችሁ። አሁን ኮፒ አድርገናል እንዳያችሁት። አሁን እዚህ ትዊተር ላይ እመጣና ትዊተር ፕሮፋይል የሚል አለ። እዚህ እንደምታዩት እዚህ ፕሮፋይሉ ላይ መጥቼ ያንን ኮፒ ያደረኩትን ነገር እዚህ ላይ ማስቀመጥ ነው። ቀጥታ ይችን ፕሮፋይል ምልክቴን ልንካት፣ ይችን ፕሮፋይል ምልክት ልንካት። ከዛ ፕሮፋይል የሚል አለ። ፕሮፋይል ላይ እመጣለሁ። ከዚያ እንደምታዩት ኤዲት ፕሮፋይል የሚል አለ። ኤዲት እለዋለሁ። ከዛ ኤዲት ካልኩ በኋላ እዚህ ባዮ ላይ እንደምታዩት እዚች የባዮዋ ላይ መጣችሁ ፔስት ታረጋላችሁ ማለት ነው። እዚህ ላይ መጥቶ ፔስት ማለት አሁን ፔስት አደረጋችሁ። ፔስት ካደረጋችሁ በኋላ ይችን ሴቭን ነክታችሁ መውጣት ነው። ጨረስን። አሁን ሊንክ አደረግነው ማለት ነው። ባዮ ላይ አስቀመጣችሁ። ከዛ ይሄንን ካስቀመጥን በኋላ እዚሁ ቴሌግራም ላይ ቅድሙ ላይ መለስና ይችን ቬሪፋይን ነካታለሁ። ቬሪፋይ እለዋለሁ። ከዚያ በኋላ አይጠይቀንም፣ ሊንክ ሆኗል ማለት ነው። ትዊተር ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ ሁሉም ላይ እንደዚህ ሊንክ ካደረግን በኋላ እንትኖቹ መተው ታስኮች ቬሪፋይ አድርገናቸው እኛም ከሆነና ታስኮችን ስንሰራ ቀጥታ ሄደን ሰርተን ተመልሰን ቬሪፋይ ስንል ወዲያውኑ ቬሪፋይ ይልልናል። ምክንያቱም አንዴ እነማን እንደሆን ያ ቻናላችን ስለተመዘገበ ማጭበርበር የሚባል ነገር የለም። ላይክ አድርጉ ተብላችሁ ላይክ አድርጋችሁ ስትመለሱ ቬሪፋይ ያደርጋል። ምክንያቱም የእናንተ አካውንት አንዴ ስለተመዘገበ ስለሚታወቅ ማለት ነው። ስለዚህ በዚህ መልኩ ሊንክ ታደርጋላችሁ። ሁሉንም በዚህ መልኩ ነው ሊንክ የምታደርጓቸው። የትዊተርን ነው ያየነው፣ የፌስቡክን፣ የኢንስታግራምን፣ የቲክቶክን፣ ሌሎችንም ነገሮች እንደዚህ ሊንክ አድርጋችሁ ጨርሱ። በዚህ መልኩ ትሰራላችሁ። አሁን እኔ ቀጥታ ወደምሰራበት ወደ ዋናው አካውንት ልመለስና እዛ ላይ እንዴት ገንዘቡ እንደሚወጣ የሰራውት ምን ያህል እንደሆነ ላሳያችሁና ያንን ገንዘብ እናዋጣለን ማለት ነው። ሲወጣ ቀጥታ አሳያችኋለሁ። ስለዚህ ከዚህኛው ልወጣ ነው። አሁን ወደ ዋናው አካውንቴ ልመለስ። ለእናንተ ለማሳየት ነው አሁን ወደዚህ መጥቼ የነበረው ማለት ነው። ስለዚህ አሁን ወደ ዋናው አካውንቴ ተመልሻለሁ። እዚህ ዋናው አካውንቴ ላይ ልግባና ላውንች ልበለው። እዚህ ላይ እንደምታዩት ይሄኛው ዋና የምሰራበት ታስኮች ሲመጡ እኔ ብዙ ጊዜ ያለውን ታስክ ሁሉንም ታስክ አልሰራሁም፣ ግን የሚመጡትን አልፎ አልፎ በአጋጣሚ ኖቲፊኬሽን ሲደርሰኝ የማያቸውን ታስኮች ሰርቻለሁና እዚህ ላይ እንደምታዩት ወደ አሁን $2.23 ነው ያለ። የሰራዋቸው ታስኮች 45 ናቸው። እዚህ እንደምታዩት ሌላ ደግሞ ተጨማሪ ኤፍጂ ኮይን የሚባል አለ። እሱን 69.24 ሰጥቶኛል። ከዛ 2.23 ግን ዩኤስዲቲ ነው ወይም ዶላር ነው። እሱን ማውጣት የምንችለው ነው። አሁን ታስኮቹ እዚህ ላይ ያለው ታስኮችን እንዴት እንሰራለን የሚል ላሳያችሁ። ለምሳሌ አሁን እዚህ አንድ ታስክ እንስራና እንመልከት። እዚህ ላይክ አድርጉ የሚል አለ። ላይሰጡን ይችላሉ። አንዳንዴ ቬሪፋይ ቶሎ ላይ ያደርጉልን ይችላሉ። እንደዚህ ያለውን ታስክ በሙሉ ከመጣ ስታርት እያላችሁ መስራት ነው። አሁን ለምሳሌ ይሄን ስታርት ብለው ቀጥታ ጎ ፎሎ ነው የሚል እዚህ ይገባለሁ። ግን ምንድነው የሚለው አንኤብል ቱ ፕሮሲድ ይላል። ምክንያቱም እዚህ ላይ ይሄ አድቨርታይዘር ያስቀመጣቸው ሪስትሪክሽኖች አሉ። አትሊስት 20 ፎሎወር መኖር አለበት፣ አካውንት ደግሞ 90 ቀንና ከዛ በላይ መሆን አለበት ብሏል። ይሄ ሰው ማለት ነው። ለሌላው ችግር የለውም፣ ግን አንዳንድ አድቨርታይዘሮች የራሳቸው የሆነ ክራይቴሪያ ሊያወጡ ይችላሉ። ስለዚህ ይሄ አሁን አልተቻለም ማለት ነው። እሺ ሌላ ላይ ሄዳለሁ። አሁን ቀጥታ ማን ላይ ልሂድ? እዚህ ላይክ የሚለው ላይ ልሂድ። ከዛ ጎ ቪዚት ትሉታላችሁ። ከዛ ይሄ እንደምታዩት ኮፒ ታረጓታላችሁ። ይችን ኮፒ የምትላለች እዚህ ላይ ይችን ኮፒ አረጋታለሁ። ይችን ኮፒ አድርጋችሁ ቀጥታ ወደ ቲክቶክ ትሄዱና ላይክ ትሉታላችሁ። አሁን ቲክቶክ ላይ ቀጥታ ቪዲዮውን ምናልባት ማግኘት የማትችሉ ከሆነ እዚሁ ላይ ዝብላችሁ ፔስት ታረጉና ከዚህ ሪዳይሬክት እንዲያረጋችሁ ቀጥታ ሊንኩን ነክታችሁ መግባት ትችላላችሁ፣ ትክክለኛውን ቪዲዮ እንድታገኙት። አሁን ቀጥታ ወደ ቲክቶክ ገብቻለሁ። አሁን ትክክለኛው ቪዲዮ መጥቶልኛል። ትክክለኛው ቪዲዮ ይሄ ነው።
አሁን ይሄንን ቪዲዮ ላይክ በሉ ነው የሚለው ቲክቶክ ላይ አይደለ? ይችን ላይክን ተጭኜ ከዚያ በኋላ ልመለስ። ከዚህኛው ወጣን እዚሁ ቅድሙ ታስኩ ላይ ልመለስና ከዚያ ቬሪፋይ ነው ምለው። ምክንያቱም እዛ ጨርሻለሁ፣ ላይክ ብየዋለሁ፣ ኮንፊርም እለዋለሁ። አሁን እንደዚህ አድርጎ በትክክል የሰራነው ከሆነ ራይት ብሎ ቬሪፋይ ዲልና ወዲያውኑ ገንዘቡን ይሰጣል። እነሱ ግን አይደለም ብለው ካሰቡ የተጠራጠሩት ነገር ካለ እንደዚህ ቬሪፊኬሽኑን ፌልድ ይላል። ግን በትክክል እንግዲህ እንዳያችሁት ነው ላይክ ብዬ ነው የተመለስኩ። አሁን እናንተ በትክክል ሊንክ የሆነ እና በቀላሉ በዚህ መልኩ የሰራችሁት ከሆነ ሊንክ ያደረጋችሁት ከሆነ ይሄንን አይላችሁም። ምናልባት አላወቅኩም። ይሄ ሊንክ ያደረኩት ቲክቶክ አካውንት እና እዛ ላይ አሁን የከፈትኩት የተለያዩ አካውንቶች ከሆኑ አላውቅም። ግን ቀጥታ ይሄን ቬሪፋይ ስትሉት ራሱ ቬሪፋይ ያደርግላችኋል። ደጋግማችሁ ግን ሪቬሪፋይ እያላችሁ ሞክሩ። እንደዚህ አድርጋችሁ ቬሪፋይድ እስኪላችሁ ድረስ ተጠቀሙ ማለት ነው። ስሩት። በዚህ መልኩ ነው ታስኩን የምትሰሩት። ፎሎ ለማድረግም እንደዚሁ ነው። ምንም የሚያስቸግር ነገር የለውም። እዚህ ኦል ነው ያልኩት። ትዊተር ለብቻው አለ፣ ቲክቶክ ለብቻው አለ፣ ፌስቡክ፣ ኢንስታግራምም ከመጡ እንደዚሁ ይደረደራሉ። ግን ኦል አድርጋችሁ ሁሉንም ታስኮች በዚህ መልኩ ስሩ። እዚህ ሂስትሪ ላይ ባሳያችሁ አሁን ይሄ ፕሮግረስ ላይ ያለ ነው ይላል። ቼኪንግ ደግሞ እነዚህ ሶስቱ አሁን ከዚህ በፊት ሰርቼ ሰብሚት ያደረኳቸው ናቸው። ይሄ አሁን 5 ደቂቃ ቪዲዮ፣ የ3 ደቂቃ ቪዲዮ፣ የ1 ደቂቃ ቪዲዮ ተመልክቼ ነው። ሁለቱ ዩቲዩብ ላይ አንዱ ቲክቶክ ላይ ነው። እነዚህ አሁን ገና እየጠበቁ ያሉ ናቸው። እነሱ አክሴፕት ካደረጉት ቀጥታ ገንዘቡ ይገባል ማለት ነው። ኮምፕሊትድ የሆነውን ስንመለከት ተመልከቱት። እነዚህ በሙሉ ኮምፕሊትድ የሆኑ የተሰሩ ናቸው። ከዚህ በፊት የሰራኋቸው ማለት ነው። በእነዚህ ያገኘሁት ነው ያኛው እንግዲህ። ስለዚህ ያንን ገንዘብ አሁን እናውጣውና እናየዋለን። ይሄ በጣም ብዙ ገንዘብ ላይሆን ይችላል። ግን ብዙ እንደዚህ ታስኮች ሲመጡ ስትሰሩ በአጋጣሚ የሚመጡ ታስኮችን እየሰራችሁ ገንዘብ ማግኘት ትችላላችሁ። የተሻለ ነገርም የምታገኙበትን መጨረሻ ላይ አሳያችኋለሁ። ፕሮፋይል ላይ ስንሄድ እዚህኛው ላይ እንደምታዩት ገንዘቡ እዚህ የተቀመጠ ገንዘብ አለ 2.27 ይላል። ዋሌት ይላል። አሁን ዊዝድሮ ላድርገው። ይሄንን $2 ማውጣት ነው የፈለኩ። መውጣት ይችላል አይችልም የሚለው ማረጋገጥ ስለምንፈልግ ማለት ነው። ለመጀመሪያ ጊዜ ነው አሁን እየሞከርኩት ያለው። ዊዝድሮ ልበለው። ዊዝድሮ ስለው እንደምታዩት ማክሲመም ይላል። ማክሲመም ማለት ሙሉውን ያለውን ነው። ከዛ መቀበያው እዚህ ላይ እንደምታዩት BEP 20 ዋሌት አድሬስ ነው የሚል። ጥንቃቄ ማድረግ ያለባችሁ ይሄንን ነው። መላኪያው ፍሪ ነው። ምንም አይነት የሚቆርጠው ነገር የለም። ግን ዋሌታችን BEP 20 ነው። ሌላ ዋሌት መጠቀም አይቻልም። ስለዚህ አሁን ቀጥታ ወደ ባይናንስ እሄዳለሁ ማለት ነው። ባይናንስ ላይ ልግባ። BEP 20 ያለው ባይናንስ ነው። ሌሎችም አድሬስ ይሄን BEP 20ን ተጠቅመው USDT መቀበል የሚችሉ ኔትወርኮች ኤክስቼንጅ ፕላትፎርሞች ካሉ መጠቀም ትችላላችሁ። እኔ ግን አሁን ቀጥታ ባይናንስ ላይ ሄጄ ባይናንስ ላይ ያለውን BEP 20 ነው ሊንክ ማደርገው። አሁን ያለውንም ገንዘብ እንድናየው እዚህ አሁን ባይናንስ ላይ ምንም አይነት ገንዘብ የለኝም። 0 ምናምን የሚባል ገንዘብ ነው። ይሄ ገንዘብ ከዛኛው ከሚመጣው ጋራ ተደምሮ መጨረሻ ላይ እናየዋለን ማለት ነው። እዚህ እንደምታዩት ያለኝ አሁን 0.14 ምናምን ነው የሚል አይደል? አሁን እዚች አሴት ላይ ልግባ። አሴት ላይ ትገቡና ከዛ አድ ፈንድስ በሉት። ከዛ እንደዚህ ስትሉት ዲፖዚት ክሪፕቶ የሚል አለ። ዲፖዚት ክሪፕቶ ልበለው። የማስገባው ክሪፕቶ ምንድነው? የምቀበለው ነው። የምቀበለው USDT ነው። ስለዚህ USDTን እነካለሁ። ከዛ እዚህ ላይ ኔትወርኩን እንደምታዩት እንደዚህ ይመጣልኛል። ከነዚህ ኔትወርኮች BEP 20፣ TRC20፣ አፕቶስ፣ ኢትሪየም፣ ERC20 ማለት ነው። እነዚህ አሉ። ከነዚህ ኔትወርኮች መካከል እንድንመርጥ የተፈቀደልን BEP 20 ስለሆነ እሱን እነካለሁ። ከዛ BEP 20ን ስነካ እንደዚህ እንደምታዩት ዲፖዚት አድሬስ ብሎ 0 ሲባዛ 15 FF ምናምን የሚለው አለ። ይሄንን ኮፒ እለዋለሁ። ወይም ደግሞ ይሄን ስካን ማድረግ ትችላላችሁ QR ኮድ ስላለው።
ቀጥታ ይሄንን ኮፒ ስላደረኩት ተመልሼ እዚህ ላይ መጣና እዚች ኢንተር ቢፒ ዋሌት አድሬስ የምትለዋን ጫን አደርግና እንደዚህ ፔስት አደርገዋለሁ። ከዚያ ቀጥሎ ሰብሚት ዊዝድሮ እለዋለሁ። ሰብሚት ዊዝድሮ ስለው ኢንሳፊሸንት ባላንስ እያለኝ ነው። ስለዚህ $2 ላድርገው። አሁን እንደምታዩት ሁለቱን ተቀብሎኛል። ዊዝድሮ ሰብሚትድ ይላል። ዊዝድሮ ሰብሚትድ ዩር ዊዝድሮ ሪኩዌስት ሃዝ ቢን ሰብሚትድ አፍተር አፕሩቫል ዊ ዊል ፕሮሰስ ዘ ትራንስፈር ዊዝን 24 ሃወርስ ይላል። ይህ እንደምታዩት ቼኪንግ እያለ ነው። ቼክ አድርጎ ሲጨርስ ገንዘቡ ወደዛ ይተላለፋል ማለት ነው። ስለዚህ እስኪ ገንዘቡ ሲገባ ደግሞ ከገባ በኋላ ያለውን በስንተኛው ደቂቃ እንደሚገባ ስንት ሰዓት እንደፈጀበት አብረን እናየዋለን ማለት ነው። አሁን ሰብሚት አድርገን ጨርሰናል። ይሄ ገንዘብ ተቀንሶ ወደዛ ይገባል አይገባም፣ በስንት ደቂቃ ይገባል የሚለውን እናየዋለን። እዚህ ላይ እንደምታዩት ቀንሶታል። $2 እዚህ ቅናሽ ያሳያል። ግን ይሄ የተቀነሰው ነገር ባይናንስ ላይ ገብቷል ወይ ትክክለኛው እንትናችን እዚህ አድሬሳችን ላይ በትክክል ተጠቅሞ ገንዘቡን መግባት አለመግባቱን ስለሆነ እዚህ ባይናንስ ላይ ነው ከዚህ በኋላ ቼክ ማድረግ የሚኖርብን ማለት ነው። ስለዚህ ይሄ በስንተኛው ደቂቃ ላይ እንደገባ ወደፊት ነግራችኋለሁ፣ ስንት እንደፈጀብን። መልካም ጊዜ። እዚህ ላይ እንደምታዩት ምሽት 3 ሰዓት ላይ መሆኑ ነው። እንግዲህ 3 ሰዓት ከ3 አካባቢ ይሄንን $2 ኮምፕሊት ብሎታል፣ ልኳል። ዊዝድሮዋል ሰክሰስፉል የሚል ኖቲፊኬሽን አድርሷል። አሁን ቀጥታ የምናየው የተላከበትን ባይናንስ ነው። ባይናንስ ላይ ገብቷል አልገባም የሚለውን ቼክ እናድርግ። ስለዚህ ባይናንስ ላይ እንክፈትና ይሄ ሰክሰስፉል ነው ብሎ የላከው ገንዘብ እዚህ መግባቱን ቼክ እናድርግ። ይኸው እዚህ ላይ እንደምታዩት 2.14 ይላል። ቅድም ላይ የነበረው 0.14 ነበር። አሁን ላይ 2.14 ብሎ አስቀምጧል ማለት ነው። ስለዚህ ገንዘቡ ደርሷል ማለት ነው። ይሄን እዚህ ላይ ማየት ትችላላችሁ። USDT እዚህ አለ የገባ አሁን የገባ እዚህም ኮምፕሊት የምትለው አይቺን ክሪፕቶ ዲፖዚት USDT ብሎ ኮምፕሊት ይላል። ይችንም ብንነካት ያሳየናል የመጣውን ይሄ ማለት ነው። ይሄው ሙሉ ቅድም የሞላ ነው አድሬስ አለ የገባበት አለ ሙሉ ማለት ነው። ስለዚህ በዚህ መልኩ ገቢ እንደሚደረግ ወይም ገንዘቡ እንደሚመጣ ካየን በቂ ነው። ከዚህ በላይ እንግዲህ እዚህ እንትን ላይ እዚህ ዋናው ቦት ላይ ገብተን የምንሰራቸው ስራዎች ቅድም እንዳሳየዋችሁ ታስኮችን መስራት ነው። ከነዚህ በተጨማሪ ግን ሰዎችንም በመጋበዝ ደግሞ ገቢ ማግኘት ትችላላችሁ። እዚህ አክቲቪቲ ላይ ስትገቡ የምታገኙት የተለየ እንትን አለ። ይሄ እዚህ ለእያንዳንዱ ታስክ እዚህ ከ1 እስከ 20 ኮምፕሊት ስታደርጉ የሚሰጣችሁ ወይም የሚያሻሽልላችሁ ደረጃ አለ። እዚህኛው ላይ ደግሞ ይሄኛው $1 ለሰው ኢንቫይት ስታደርጉ ነው። ለምሳሌ ፈርስት ኢንቫይቴሽን ላይ 3 ቫሊድ የሆኑ ዩዘሮች ኢንቫይት ካደረጋችሁ $0.5 ይሰጣችኋል። እዚህ እንደምታዩት የኔም ይሄ 0.5 ከዛ የተገኘ ነው። 3 ሰዎችን ኢንቫይት አድርጋችሁ እያንዳንዱን ትዊተሩን፣ ፌስቡኩን ምናምን ሊንክ አድርገው ቢያንስ 10 ታስኮችን ከሰሩ ለእናንተ $0.5 ይሰጣችኋል። እንደዚሁ የሆኑ ሰዎች 50 ከደረሱ $2 ይሰጣችኋል። 200 ከደረሰ ደግሞ $10 ይሰጣችኋል። 1000 ከደረሰ 50፣ 5000 ሰዎች ከጋበዛችሁ 200፣ ኢንቫይት ዘ ቪአይፒ የሚለው ደግሞ 20000 የምትጋብዙ እና ከዛ በላይ የሚሆን ከሆነ $1500 ይላል። ያን ያህል ሰው መጋበዝ ላይቻል ይችል ይሆናል፣ ግን እስከ ተወሰነ ድረስ ልትሄዱ ትችላላችሁ። 200 ሰው
50 ሰው ምናምን መጋበዝ ይቻል ይሆናል። ያ ማለት እስከ $10 እስከ $2 ምናምን ታገኛላችሁ ማለት ነው። ይሄ ኢንቫይት በማድረግ የምታገኙት ነው። ከዛ ውጭ ግን እያንዳንዱ ኢንቫይት ያደረጋችሁ ሰውም ሲሰራ ደግሞ ከዛ ከሚሰራው ደግሞ የተወሰነ ፐርሰንት ኮሚሽን ብሎ ይሰጣችኋል። ያን ያህል በጣም ብዙ ባይሆንም ማለት ነው። ስለዚህ በዚህ መልኩ መስራት ነው። ጋብዛችሁ በትክክል እንዲሰሩ ካደረጋችሁ በቀላሉ በዚያ ማግኘት ትችላላችሁ። ሰው ለመጋበዝ የምትጠቀሙት ይሄንን ነው። እዚህ ራንክ ላይ ተገቡና ይችን ሊንክ ነው ኮፒ አድርጋችሁ ለሌሎች የምታደርሱ። ቴሌግራም ላይም ሼር ማድረግ ትችላላችሁ። በፈለጋችሁ ቦታ ሼር ማድረግ ትችላላችሁ ማለት ነው። እዚህ እንደምታዩት አሁን የሰሩት መጠን ደረጃቸው አለ። በዚህ ራንክ ነው ይሄ መጀመሪያ ላይ የምታዩት ሰው 209 ሰርቷል። ይሄኛው እዚህ ላይ 203 ሰርቷል። ይሄ 200 152 እያለ ይቀጥላል። የኔ ያቺ 2.06 ናት። 7058ኛ ደረጃ ላይ እንዳለው እዚህ ራንኩንም ያሳያል ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። ለሰዎችም ጋብዛችሁ መስራት ትችላላችሁ። በትክክል መግባት እንደሚችል አሳይቻችኋለሁ። ስለዚህ በትክክል ይገባል። መስራት ጀምሩ ማለት ነው።